ነው በጣም በቃ እሱን ብቻ ልናመሰግን ይገባል። ምንም ነገር ባይኖረን ነገ አለን። ዛሬ እኛ ላይ እጃችን ላይ ምንም ነገር ላይኖር ይችላል። ነገር ግን ጤና ያለው ሰው ነገን ያያልና ነገ ላይ ደግሞ ሌላ ቀን ነው። ነገን ሰርቶ ይለወጣል። ነገ የተሻለ ቀን ነው። ያላገባም ያገባል። በተቻላችሁ መጠን ደግሞ የታመመ ሰው ጠይቁ፣ ተጠያየቁ። እዚህ ቦታ ላይ ስትቀመጡ ነው የሰው ልጅ ምን ያክል አስፈላጊ እንደሆነ የምታውቁት። የቱነ ነው አለ ሆይ ጠፋህ፣ እንዴት ነው ብሎ የሚጠይቅ ሰው ያስፈልጋል። ይህን ከባድ ጊዜ ብቻዬን ሆኜ ከአኔ ጋር ብቻ በማሳለፌ በጣም እኔ በራሴ ነው ያፈርኩት፣ በራሴ ነው ያዘንኩት። ማንንም አልወቅስም። ምን አላሉ ማለት ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቤተሰቦቼ እንኳን ወደዚህ ቻናል በደህና በሰላም መጣችሁ። ውድ ቤተሰቦቼ መቼም ቢሆን ጤንነት ከሁሉ በላይ ነው። ጤንነት በገንዘብ አይገዛም። ጤንነት በጣም ከባድ ነው። ጤንነት ማጣት ማለት በጣም ይከብዳል። ጤና ካለ ሁሉም አለ። ጤና ከሀብት በላይ ነው፣ ከሁሉ በላይ ነው። አንድ ሰው ጤና ማጣት ማለት በጣም ከባድ ነው። በጣም ከባድ ነው። ጤንነት ካለ ሁሉም ሙሉ ነው። የሰው ልጅ ጤንነት ከሌለ ግን በጣም ከባድ ነው። ማግኘታ ላይ ተኝቶ ሰው ለመቆም ወይም ለመነሳት በጣም ከባድ ነው። ማለት ይሄ ልጅ ሁላችንም እናውቃለን። ያው የአብ ይባላል። ያው ሁላችንም እናውቃለን። እና ይሄ ልጅ ከሄሉ ጋር አንድ ላይ ይሰራል ቪዲዮ። እንግዲህ ከሷ ጋር ሲሰራ ነው ያው ማለት ነው። እንግዲህ ይህ ልጅ ትላንትና ያሳለፍኩት ሰዎች፣ ትላንትና ከኔ ጋር የነበሩ ሰዎች፣ ትላንትና አብረን የበላነው ሰዎች፣ አብረን የጠጣነው ሰዎች፣ ትላንትና አይዞህ አንድ ነገር እንኳን ሳልሆን የት ነህ፣ የት ሄድክ፣ የት ጠፋክ ብለው በስልክ ደውሎ የሚጠይቁ ሰዎች ዛሬ ግን ማግኘታ ላይ ሆኜ ሲሆን ማንም አልጠየቀኝም። ሰውን አጣሁት፣ የሚጠይቅ ሰው አጣሁት ብሎ እንግዲህ ይሄ ልጅ በጣም እንትን ይላልና የምር ከባድ ነው። የሰው ልጅ አልጋ ላይ መሆን ይከብዳል። እና ካለ ሰው ይወድሃል። የሆነ ነገር ካለሽ ይወድሻል። ማንም ሰው የሆነ ነገር ካለሽ የት ልጅ ምናምን ብሎ ይጠይቃል። ግን ባዶ ከሆንሽ የሆነ ነገር ከሆንሽ መሀል ላይ ከወደቅሽ ማንም አይጠይቅሽም ዞር ብሎ እና ምን ማለት ፈልጌ ነው? ውድ ቤተሰቦቻችን እንግዲህ አብረን ብዙ ነገር አሳልፈናል። ከሄሉ ጋር ብዙ ነገር ነው ያሳለፍነው። እንኳን ስልክ ደውላን አትጠይቅም። አምን እንደዚህ ሲተኛ ብሎ እንግዲህ ይወቅሳል ማለት ነው። ውድ ቤተሰቦቼ እግዚአብሔር ይማረው። ያሳዝናል። በጣም ከባድ ነው እና አልጠየቀችኝም። ብዙ ነገር ያሳልፈናል። ብዙ ነገር ነው ያሳለፍነው። ማንም ሰው
እንደዚህ አልጋ ላይ ስተኛ አልጠየቀኝም አሉ ያሉት ሰዎች ብሎ እንግዲህ ብቻ የብዙ ነገር አሳልፍ ያለው ከሷ ጋር እንትን ከሆነን በኋላ ከተለያየን በኋላ ብዙ ነገር ነው ያየሁት፣ ብዙ ፈተናዎች እያየሁ ነኝ ብሎ እንግዲህ ይሄ ልጅ የራሱ እንትን ውስጥ ያለው ነገር ያካፍላል ማለት ነው። የዚህ ምድር ላይ ስንኖር ብዙ ፈተናዎች አሉ። ሰው ማጣት አለ። ሰው ካለ ይወድሻል፣ ካለ ይወድሃል፣ ከሌለ ግን እንትን ይላል እና ይሄ ልጅ ባለፈውም እንደዚህ ታመመ ምናምን ብሎ ነበር እና ሰው እናንተ መልካም ነገር ከተመኛችሁ መልካም ነገር ይደርሳል ማለት ነው እና እግዚአብሔር ይማረው እና የሰው ልጅ መቼ እንደምንወርቅ አናቅም፣ መቼ ነው የምንወርቀው አናቅም እና ፈጣሪ ይማረው። እና ውድ ተመልካቾቼ እንግዲህ ሰው ስጋ ለባሽ ስለሆነ ሰው ይታመማል፣ ግን ሰው ያስፈልጋል። ከእግዚአብሔር በታች የሰው ልጅ ሰው ያስፈልጋል ነው፣ ሰው ያስፈልጋል እና ውድ ቤተሰቦቼ እንግዲህ የአብ በጣም ነው ማለት አሳዘኝ ነው። ያ ማለት ያኔ አብረን እየበላን አብረን እየጠጣን አብረን እያሳለፍን ብዙም ነገር ያሳለፍነን ሰዎች እንደዚህ ሲሆን ማንም ዞር ብሎ አያኝም ወይም አልጠየቀኝም እሱ ስል በጣም ያሳዝናል። እና እንግዲህ ቤተሰቦቼ ሁሉም ነገር ስተኛ ወይ አልጋ ላይ ሲሆን ይታወቃል። ያኔ እኮ አሁን ለምሳሌ ሰው ስለሆነ ህመም የለውም፣ ችግር የለውም፣ ወይም ማጣት የለውም። በቃ ሁሌ ቀን ድሎት ላይ ነው የምንኖረው። እንደዛ ይመስላል። እዚች ዓለም ላይ ስንኖር እኮ ብዙ ውጣ ውረዶች አሉ፣ ብዙ ነገሮች አሉ። የዛሬው ቀን ራሱ ፈጣሪ ያውቃል አይደለ ልዋሻው እንዴ? እና የሰው ልጅ ሰው ይታመማል። የሰው ልጅ ያው ሰው ግን ከዛን ከእግዚአብሔር በታች ደግሞ ሰው ያስፈልገናል። ሰውም እንደዚህ ሲሆን ሰው ያስፈልገናል እና ምን አስፈልጌ ነው እና ውድ ቤተሰቦች ይሄንን ይመስላል የዛሬ ቪዲዮዬ። በቀጣይ ቪዲዮ እንገናኛለን። አመሰግናለሁ። ፈጣሪ ሀገራችን ይጠብቀን፣ ሰላም ጤና ይስጠን፣ ከክፉ ሁሉ ይሰውረን። አምላክ ሰላም ያድርግልን፣ ጤና ይስጠን። በቀጣይ ቪዲዮ ላይ እንገናኛለን እና ላይክ እና ሳብ አትርሱት። አመሰግናለሁ። በጣም ነው የማመሰግነው። ጤና ሰላም ለሁላችን ለሀገራችን ይሁን እና ወንድማችንም ድኖ እንግዲህ ድኛለሁ የሚል እንግዲህ ቀጣዩን እናያለን። አመሰግናለሁ። ደህና ሁኑ። ወዳችሁ ፈቅዳችሁ ጊዜ ሳትሰጣችሁ የምትከታተሉኝ እህቶቼ ከልቤ ነው የማመሰግነው። ፈጣሪ ይጠብቃችሁ፣ ጤና ይስጣችሁ፣ ሰላም ያብዛላችሁ። በጣም አመሰግናለሁ። በጣም ማለት ነው። በቀጣይ ቪዲዮ ላይ እንገናኛለን። ላይክ አትርሱት። ላይክ እንግዲህ እኔን ይጠቅማል። በጣም ነው የማመሰግነው። ደህና ሁኑ።